ጀምስ በከተማው በሚገኝ ትልቅ ህንጻ ውስጥ የሚኖር የናጠጠ ቱጃር ሰው ነው። ቆጥሮ ሊጨርሰው ከሚችለው በላይ ገንዘብ ያለውና የበርካታ ኩባንያዎች ባለቤትም ነው። በየቀኑ ውድ መኪናዎችን ያሽከረክራል፣ ውድ ሱፎችንም ይቀያይራል። በከተማው ውስጥ ያለ ሰው ሁሉ ስሙን ያውቀዋል፣ በሀብቱ የተነሳም ያከብረዋል። ሰዎች ባገኙት ቁጥርም ከጭንቅላታቸው አጎንብሰው ጌታዬ በማለት የአክብሮት ሰላምታ ይሰጡታል። ጀምስ ግሬስ የምትባል ቆንጆ ሴት አግብቷል። ግሬስ ደግ ደርባባና የገባችበትን ክፍል የሚያበራ ሞቅ ያለ ፈገግታ ከፊቷ ላይ የማይጠፋ ሴት ናት። ምንም እንኳ እሱ ብዙውን ጊዜ ቀዝቃዛ ቢሆንባትምና በስሜት ቢርቃትም ግሬስ ግን ጀምስን በሙሉ ልቧ ታፈቅረዋለች። ግሬስ ጀምስን ደስተኛ ለማድረግ ሁሉንም ነገር ታደርጋለች። ግን እሱ እርሷ በምታደርገውም ሆነ በምትለው ነገር ደስተኛ ሆኖ የሚያውቅ አይመስልም። ግሬስ የመጣችው ከደሃ ቤተሰብ ነው። አባቷ ገበሬ ሲሆን እናቷ በትንሽ የገበያ ስፍራ ላይ አትክልት በመሸጥ ነው የሚተዳደሩት። ጀምስ ከግሬስ ጋር የተዋወቀው በአንድ ሬስቶራንት ውስጥ አሳላፊ ሆና በምትሰራ ጊዜ ነበረ። በውበቷና ቀለል ባለው ተፈጥሮዋ ተሳበ። ግሬስም ጀምስን ያሰበችው የተሻለ ሕይወት እንደሚሰጣት ልዑሉ አድርጋ ነበረ። ጀምስ ግሬስን ሲያገባ ቤተሰቦቹ በጣም ተናደውበት ነበረ። እናቱ ግሬስ በጣም ደሃ ናት፣ ለቤተሰቡም አትመጥንም አለችው። አባቱ የሰርጉ ስነ ስርዓት ላይ ለመታደምም አሻፈረኝ አለ። በዛ ጊዜ ጀምስ ግሬስን በራሱ መንገድ ይወዳት ስለነበረ ስለ ቤተሰቦቹ አስተያየት ደንታ አልሰጠውም ነበር። ግን የቤተሰቦቹ ቃላቶች ልክ እንደ መርዝ በውስጡ ቀርተው ነበረ። ከሰርጉ በኋላ ጀምስ ግሬስን ይበድላት ጀመረ። ቤት አምሽቶ እየመጣ ውሃ ቀጠነ በሚል ትንሽ ስህተት ይጮህባታል። ምግቡ በጣም ከሞቀ ወይም በጣም ከቀዘቀዘ ሳህኑን ወለሉ ላይ ይወረውረዋል። ግሬስ እያለቀሰች የወደቀውን ሰሃን አንስታ ወለሉን ታጸደዋለች። ጀምስ መጀመሪያ ስታገባው ወደ ነበረው ሰውነት እንዲመለስላት ሁልጊዜ ማታ ትጸልያለች። የጀምስ እናት ችግር ለመፍጠር ዘወትር ቤታቸው ትሄዳለች። በሰራተኞቹ ፊት ስም እያወጣች ትሰድባታለች። ለጀምስም ገንዘቡን ብቻ ፈልጋ እንዳገባችው ትነግረዋለች። አንድ ቀንም በልጅ አጥምዳ ያለውን ነገር ሁሉ እንደምትወስድበት እናቱ ጀምስን ታስጠነቅቀዋለች። እነዚህ ቃላቶች የጀምስን ልብ በንጹሃና በየዋሃ ሚስቱ ላይ ቂም እንዲቋጠር ቀስ በቀስ አደረጉት። ግሬስ የጀምስ ቤተሰቦች እንዲወዷት ለማድረግ የምትችለውን ነገር ሁሉ አደረገች። ልዩ ምግብ አዘጋጅታ ትወስድላቸዋለች፣ ውድ ስጦታ ትገዛላቸዋለች። ጀምስ የሚሰጣትን ትንሽ ገንዘብ ቆጥባ፣ ግን መጀመሪያም ሊጠሏት ወስነው ስለነበረ ምንም ነገር ሊሳካላት ሳይችል ቀረ። ግሬስ እንደ እስር ቤት በትልቁ ሕንፃ ውስጥ በርካታ ምሽቶችን ያለመፈለግና ያለመወደድ ስሜት እየተሰማት ስታለቅስ ታሳልፋለች። ውድና የተከበራችሁ ተመልካቾቻችን ይህንን ቪዲዮ ወደፊት ከመቀጠላችን በፊት አንድ ሰከንድ ወስዳችሁ ይህንን ቪዲዮ ላይክ አድርጉ። ከስርም በኮሜንት ላይ ከየት ሆናችሁና ስንት ሰዓት ላይ እየተመለከታችሁን እንደሆነ ጻፉልን። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ግሬስ አንድ ቀን እርጉዝ መሆኗን አወቀችና በጣም ተደስታ ለጀምስ እስከምትነግረው መጠበቅ አቃታት። ግሬስ ልጅ መወለዱ እንደሚያቀራርባቸውና ቤተሰባቸውንም ሙሉ እንደሚያደርገው አስባ ነበረ። ጀምስ የሚወደውን ምግብ አዘጋጅታ ጀምስ ወደ ቤት እስከሚመጣ መጠበቅ ጀመረች። ቆንጆ ልብሷን ለብሳ የምስራቹን እንዴት አድርጋ እንደምትነግረው ተለማመደች። የዛን ዕለት ማታ ጀምስ ወደ ቤት ሲመጣ ዜናውን በትልቅ ፈገግታ ተሞልታ ነገረችው። ግን ጀምስ መልሶ ፈገግ አላለላትም። ፊቱ ጠቆረ፣ በቁጣም ተሞላ። ልክ እናቱ እንዳስጠነቀቀችው ልታጠምደው እየሞከረች እንደሆነ በመንገር ግሬስን ከሰሳት። ግሬስ በቃላቶቹ ደንግጣ ልታብራራለት ሞከረች፣ ግን ጀምስ አልሰማትም። ጀምስ ወዲያውኑ ለእናቱ ደውሎ ስለ እርግዝናዋ ነገራት። እናቱም በሰዓቱ ውስጥ ወደ ሕንፃው ደረሰች። እናቱ ግሬስ በገንዘቡ የወደፊቷን ልታስጠብቅና ልታደላድል እየፈለገች መሆኑን ነገረችው። የጀምስ እናት ግሬስ ሀብታሞችን ለገንዘብ ብላ የምታሳድድ ሴት መሆኗን ገለጸችለት። ግሬስ የእውነት ጀምስን እንደምታፈቅረው እያለቀሰች ልታስረዳው ሞከረች፣ ግን ሁለቱም ሳቁባት። ከዛ ቀን በኋላ ጀምስ በራሳቸው ቤት ውስጥ ግሬስን እንደ እንግዳ ሰው ሆነ የሚያስተናግዳት። ወደ ሌላ መኝታ ቤት ገብቶ ማደር ጀመረ። እሷን ማናገሩንም አቆመ። የቤት ሰራተኞቹ ሁሉንም ነገር ቢያውቁም ግን ስራቸውን እንዳያጡ በመፍራት ምንም ነገር ማድረግ አልቻሉም። ግሬስ እንደዚህ ባለ ቀዝቃዛና ፍቅር በሌለበት ከባቢ ውስጥ ሆና ልጅ እንዴት ማሳደግ እንደምትችል አስባ ተጨነቀች። የግሬስ ሆድ እየገፋ ሲመጣ ጀምስ የበለጠ የራቃትና የበለጠ ጨካኝ እየሆነባት መጣ።
ወደ ቤቱ ሌሎች ሴቶችን እያመጣ በግሬስ ፊት ያሳልፋቸው ነበር። ሊጎዳት ፈልጎ ነበረ። እናም ከእንግዲህ ለእሱ ምኑም እንዳልሆነች ሊያሳያት ፈልጎ። ግሬስ ልቧ ሺህ ቦታ ቢሰባበርም ላልተወለደው ልጇ ስትል ሁሉንም ቻለችው። በገጠር የሚኖሩት የግሬስ ቤተሰቦች ምን እየተከናወነ እንደሆነ ያወቁት ነገር አልነበረም። ግሬስም ስለ ስቃይዋ ለመናገር አፈረች። ሁሉም ነገር ሰላም መሆኑንና እሷም በጣም ደስተኛ መሆኗን የሚገልጽ ደብዳቤ ጽፋ ላከችላቸው። ወላጆቿም ግሬስ ሁሉንም ነገር ሊሰጣት የሚችል በጣም ስኬታማና ሀብታም ሰው ማግባት በመቻሏ ምን ያህል እንደኮሩባት መልሰው ጻፉላት። 9 ወራቶች ለግሬስ እንደ ስቃይ ሆነው አለፉ። በከተማው ውስጥ ምንም አይነት ጓደኛ የሌላት ስለሆነ ስለ ስቃይዋ የምትነግረው አንድም ሰው አልነበረም። የቤት ሰራተኞቹ ቢያዝኑላትም ግን ርቀታቸውን ይጠብቃሉ። ግሬስ ያልተወለደውን ልጇን እያወራች በትልቁ ሕንፃ ውስጥ ስትዞር ነበር የምታሳልፈው። ለልጇም የሁለቱንም ወላጆቹን ቦታ ይዛ እንደምትወደው ትነግረዋለች። ቃልም ትገባለታለች። አንድ ቀን ማታ ግሬስ ሆዷን ከባድ ህመም ተሰማት። የ9 ወር እርጉዝ ናት። ልጁም በቅርቡ እንደሚመጣ ታውቅ ነበረ። በጥናት ክፍል ውስጥ ገንዘቡን እየቆጠረና የቢዝነስ ወረቀቶቹን እየተመለከተ የነበረውን ጀምስን ተጣራች። ግሬስ ሆዷን ይዛ በፍጥነት ወደ ሆስፒታል መሄድ እንዳለባቸው ነገረችው። ስቃዩ እየባሰባትና ምጧም እየቀረበ ነበረ። ጀምስ ግሬስን በጥላቻና በመጠየፍ አይኖች ተሞልቶ ተመለከታት። አንዱ የቢዝነስ ስምምነቱ ባለመሳካቱ ቀኑን ሙሉ ጥሩ ሙድ ላይ አልነበረም። ባልደረባው አታሎት በሚሊዮኖች የሚቆጠሩ ዶላሮችን ከስሮ ነበረ። እንዲዘናጋ በማድረግ ገንዘብ ለማጣቱ ስራው ለመክሰሩ ምክንያቷ እሷ መሆኗን ለግሬስ በብስጭት ነገራት። ግሬስ ልጁ እየመጣ መሆኑንና በፍጥነትም እርዳታ እንደሚያስፈልጋት ልትገልጽለት ሞከረች። ጀምስ ግን ከተቀመጠበት ተነስቶ ጮኸባት። ፊቷን ማየትም በቤት ውስጥ የእሷ መኖርም እንደሰለቸው ልጁንም እሷንም እንደማይፈልጋቸው ነገራት። ቃላቶቹ ግሬስን ልክ እንደ ስለታም ቢላዋ ነበር የቆረጣት። ጀምስ የግሬስን እጅ ይዞ በፊት በሩ እየጎተተ ይዟት ወጣ። ግሬስ እንዲያቆምና ወደ ሆስፒታል ይዟት እንዲሄድ ለመነችው። ልጁ እየመጣ መሆኑን እያለቀሰች በመጮህ ተማጸነችው። ነገር ግን ጀምስ የእሷን የጭንቅ ተማጽኖ ለመስማት አሻፈረኝ አለ። የቤት ሰራተኞቹ ሁካታውን ሰምተው እየተሯሯጡ መጡ። ግን በአለቃቸው ቁጣ መሃል ጣልቃ ገብተው ለመገላገል ፈሩ። ጀምስ በሙሉ ጉልበቱ ግሬስን ገፍቶ ወደ ውጭ አውጥቶ ጣላት። ግሬስ ከበሩ ውጭ ካለው የኮንክሪት መንገድ ላይ ሆዷን በስቃይ ይዛ ወደቀች። ጀምስን በሩ ላይ ምንም ሳያደርግላት ቆሞ ስትመለከተው ከ2 ዓመት በፊት ያገባችው ሰው መሆኑን ማመን አቃታት። ጀምስ ትንሽ ቦርሳዋን ወረወረላትና መኖር ወደሚገባት ድሃ ቤተሰቦቿ ወዳሉበት ገጠር ሄዳ እንድትኖር ነገራት። በህይወት እስካለም ፊቷን ሁለተኛ ማየት እንደማይፈልግ አስረዳት። የምትሄድበት የሌላት ግሬስን ጨለማ ውስጥ ጥሎ በሩን በላይዋ ላይ ጥርቅም አድርጎ ዘጋው። የሚረዳትም ሰው የላትም። የሆነውን ነገር ሲመለከት የቤቱ ዘበኛ በጣም ደነገጠ። ስሙ ፒተር ይባላል። ለግሬስም ሁልጊዜ ደግ ሰው ነበረ። ግሬስን መርዳት ፈልጎ ነበረ፣ ግን ጀምስ ካጠገቧ እንዲርቅ ጮኸበት። ግሬስን ከረዳት ስራውን እንደሚያጣና በከተማው ውስጥ የትም ቦታ ተቀጥሮ መስራት እንዳይችል እንደሚያደርገው ነገረው። ፒተር የሚመግባቸውና የሚያስተዳድራት ሚስትና 3 ልጆች ስላሉት ወደ ኋላ ፈገፈገ። ግሬስ ለመቆም ስትታገል ቆሞ ተመለከታት። የፈሪነት ስሜት ቢሰማውም ግን ስራው ደግሞ በጣም ያስፈልገው ነበር። በራሱ እያፈረ ከግሬስ ራቀ። የፒተርን መሄድ ስትመለከት ግሬስ ፍጹም ዓለም እንደተወቻት ተሰማት። ግሬስ ለመነሳት ብትሞክርም ግን ስቃይዋን ደካማው ሰውነቷ ሊቋቋመው ከሚችለው በላይ ነበረ። እርዳታ በመፈለግ በጎዳናው ላይ እየዳኸች መሄድ ፈለገች። ግን መሽቶ ስለነበረ ሁሉም ቤት ተቆልፏል። ጸጥ ባለው የሀብታሞች ሰፈር ውስጥ ጮታን የሰማት ማንም አልነበረም። በሆዷ ውስጥ ያለው ስቃይ ጠናባት። ልጁ ሊመጣ መቃረቡም ታውቋታል። የግሬስ ቀሚስ በመንገድ ላይ ከመዳሃዋ በተነሳ ተቀዳደደ፣ ቆሸሸም። ጉልበቷም እየደማ እጇም ተላላጠ። ግን ለልጇ እርዳታ ማግኘት ስላለባት መዳሃዋን አላቆመችም። ወደ ጌታዋም በማልቀስ በምን ጥፋቷ እንዲህ እንደምትቀጣና በምትወደው ሰው የዚህ አይነት ጭካኔ ለምን እንደሚደርስባት ጌታዋን ጠየቀች። ለበርካታ የሰቆቃ ደቂቃዎች ከዳኸች በኋላ ግሬስ ዋናው መንገድ ጋር ደረሰች። በቀዝቃዛው መንገድ ላይ መንቀሳቀስ አቅቷች ተኝታ ቀረች። የሰራ አካላቷ በስቃይዋና በፍርሃቷ እየተንቀጠቀጠ ነበር። መኪናዎች ሳያቆሙ እያለፏት ሄዱ።
ሰዎችም የእርዳታ እጃቸውን ሳይዘረጉላት ጥለዋት አለፉ። ግሬስ ፈራች። ካልተወለደው ልጇ ጋር መንገድ ላይ ሞታ እንደምትቀር አሰበች። አንድ መኪና ዝግ ሲልላት ግሬስ የተስፋ ስሜት ተሰማት። ግን ሾፌሩ ሁኔታዋን ሲመለከት በፍጥነት እየነዳ ካጠገቧ ብስ አለ። ግሬስ ለእርዳታ እጇን አንስታ ስትለምነው ሌላኛውም ሰው በመጤፍ ተመልክቷት ጥሏት ካጠገቧ ራቀ። በጎዳና ላይ ለምትሰቃይ ድሃ ሴት ማንም ደንታ እንደማይሰጠው ተገነዘበች። ግሬስ ልጇ ወደ ታች ሲገፋት ተሰማት። እዛው ቀዝቃዛ መንገዱ ላይ ልትወድቅ መሆኑን አውቃለች። በስቃይና በፍርሃት አለቀሰች። አንድ ተአምር እንዲፈጠርላትም እየጸለየች ግሬስ በገጠር ስለሚኖሩት እናትና አባቷ አሰበች። እነሱን ጥላ ጀምስን ምነው ባላገባው ስትል ተመኘች። ጀምስ ላይንከባከባት እንደሚችል በነገሯት ጊዜ ምነው ሰምቻቸው በነበረ ስትል ተመኘች። ከዛም ድንገት አንድ ትንሽ በእጅ የሚገፋ ጋሪ ካጠገቧ ደርሶ ቆመ። ሙሴ ነበረ። በረጅሙ የእንጨት ጋሪው ላይ አትክልትና ፍራፍሬዎችን ጭኖ ከቦታ ቦታ እየተዘዋወረ የሚሸጥ ደሃ ነጋዴ ሰው። ሙሴ ግሬስን በሚታይ የጭንቅ ስሜት ውስጥ ሆና መሬት ላይ ወድቃ የተመለከታት ከቀን ሙሉ አድካሚ ስራው ወደ ቤት ሲመለስ ነበረ። እንዳያትም ጋሪውን አቁሞ ያለምንም አመንታት ወዳለችበት እየተጣደፈ ሄደ። ሙሴ ግሬስን ምን እንደሆነች ጠየቃት። ልጇ እየመጣ መሆኑን ነገረችው። ሙሴ በጭንቅ ውስጥ ሆኖ መኪና የያዘ ሰው ቢረዳን በሚል ዙሪያውን አማተረ። ግን ጎዳናው አሁንም ባዶ ነበር። ሁሉም ስለመሸ ወደ ቤቱ ገብቷል። በፍጥነት እርምጃ መውሰድ እንዳለበት ስላወቀ ግሬስን ቀስ አድርጎ በማንሳት በጥንቃቄ ከፍራፍሬዎቹና ከአትክልቶቹ መሃል በጋሪው ላይ አስተኛት። ሙሴ የደከመው እግሩ ሊሸከመው የሚችለውን ያህል ፍጥነት ተጠቅሞ ጋሪውን ገፋ። በአቅራቢያው ወደሚገኝ ሆስፒታል ላቡ በግንባሩ ላይ እየተንቆረቆረ ጡንቻውን ክፉኛ እያመመው ላፍታ ያህል እንኳ ሳያቆም ይዟት በረረ። ግሬስ በስቃይ አቃሰተች። ሙሴ ግን በቅርቡ ሁሉም ነገር እንደሚስተካከል እየነገረ አጽናናት። ጫማው ተቀዶ ስለነበረ እግሩ መድማት ጀመረ። ግን ወደፊት መግፋቱን አላቆመም። ሌሎች የቀን ሰራተኞች አይተውት ምን እንደሆነ ቢጠይቁት ሙሴ ግን ለማብራራት አልቆመም። በመላው ሰውነት ውስጥ በቀረው ጉልበት ሁሉ ተጠቅሞ ጋሪውን ወደፊት ገፋ። ማለቂያ የሌለው ለሚመስል ያህል ጊዜ ከሮጠ በኋላ ሙሴ በመጨረሻ በአንድ ትንሽ የመንግስት ሆስፒታል ደረሰ። በሲቃ እየተነፈሰና መቆምም እያቃተው ነበረ። ግሬስን ተሸክሞ ወደ ውስጥ በመግባት የቀረውን ትንሽ ድምፅ ተጠቅሞ ባለ በሌላ ኃይሉ ነርሶቹን ተጣራ። ነርሶቹ ግሬስን ይዘዋት በፍጥነት ወደ ማዋለጃ ክፍሉ ገቡ። ሙሴንም ማን እንደሆነ ሲጠይቁት መንገድ ላይ ወድቃ እንዳገኛት ነገራቸው። ነርሶቹ ለሙሴ ግሬስ አስቸኳይ ቀዶ ጥገና ማድረግ እንደሚገባት ነገሩት። ልጁ በአስቸጋሪ ሁኔታ ውስጥ ስለነበረ ያለው ተገቢው ሕክምና ካልተደረገ ላይተርፍ እንደሚችል አስረዱት። ቀዶ ጥገናውን ለማድረግ ብዙ ገንዘብ እንደሚያስፈልግና መክፈል ይችል እንደሆነም ጠየቁት። ወደ ኪሱ ገብቶ የዛን ዕለት ፍራፍሬ ከመሸጥ ያገኘውን ገንዘብ ብቻ አገኘ። ሙሴ ገንዘቡን በጥንቃቄ ቆጠረ። ለቀዶ ጥገናው በቂ አልነበረም። ምን ያህል ተጨማሪ ገንዘብ እንደሚያስፈልገው ነርሶቹን ጠየቀ። በነገሩት ጊዜ ልቡ ዝቅ አለች። የጠሩት የገንዘብ መጠን 3 ወር ለፍቶ ሰርቶ የሚያገኘውን አሃዝ ነበረ። ምን ማድረግ እንዳለበት ግራ ተጋብቶ ሙሴ ቆሞ ቀረ። ግሬስም ከማዋለጃ ክፍል ውስጥ በስቃይ ትጮኻለች። ሙሴ ፈጣን ውሳኔ ወሰነ። ወደ ውጭ ጋሪውን ወደ ተወበት ቦታ ሮጦ ሄደ። ለሌላ ዕቃ አዝዋሪ ነጋዴ ጋሪውን ባገኘው ዋጋ ሸጠው። ጋሪው ብቸኛ መተዳደሪያው ነበር። ግን ሙሴ አላመነታም። ገንዘቡን ተቀብሎ ወደ ሆስፒታሉ ተመልሶ ገባ። ለግሬስ ኦፕሬሽንና ሕክምና ከፈለ። ሙሴ ያለውን ገንዘብ ሁሉ ለሆስፒታል ሰራተኛው ሰጠው። ቆጠሩት። ለቀዶ ጥገናው በቂ እንደሆነ ግን ለመድኃኒትና ለማገገሚያዋ እንደማይበቃ ነገሩት። ሙሴ በኋላ ቀሪውን ገንዘብ እንደሚፈልግ ነገራቸው። ዶክተሮቹ ግሬስን ወደ ቀዶ ጥገና ክፍል ይዘዋት ገቡ። ሙሴም እሷና ልጇ ከዚህ አስከፊ ምሽት እንዲተርፉ ውጭ ቆሞ መጸለይ ጀመረ። 3 ሰዓታቶች አለፉ። ሙሴ በቀዝቃዛው የሆስፒታሉ ወለል ላይ ተቀምጧል። ከጠዋት ጀምሮ ምንም ነገር አልበላም። ከመሮጡም በተነሳ ደክሞታል። ግን መሄድ አልቻለም። ግሬስና ልጇ ደህና መሆናቸውን ማወቅ ፈልጓል። ሌሎች በሆስፒታል ውስጥ ያሉት ሰዎች ለማያውቃት ሴት የዚህን ያህል ለምን ይጨነቃል በማለት ተገረሙ። በመጨረሻ ነርሷ ከትንሽ ፈገግታ ጋር መጣችና ለሙሴ ግሬስ ጤናማ ወንድ ልጅ በአስቸኳይ ኦፕሬሽን መውለዷን ነገረችው። እናትና ልጅ ሁለቱም ተርፈዋል። ግሬስ ለእርሱ ፍጹም እንግዳ የማያውቃት ሴት ብትሆንም በሙሴ የቆሸሹ ጉንጮች ላይ ግን እንባው ፈሰሰ።
ነርሷ ግሬስ ልታየውና የሁለቱንም ሕይወት ስላዳነ ልታመሰግነው እንደምትፈልግ ነገረችው። ሙሴ ወደ ክፍሉ ሲገባ ግሬስን ተዳክማ አያት። ልጇን በስስ ጨርቅ ተሸፍኖ አቅፈዋለች። ግሬስ አይኖቿን ባሞልተው ሙሴን ተመለከተችው። በአግባቡ ልታመሰግነው የምትችልበትን ቃላቶች ግን ማግኘት አልቻለችም። ግሬስ ሙሴን ስሙን ጠየቀችው፣ ነገራት። ሁሉም ሰው እንድትሰቃይ ጥሏት በሄደ ጊዜ ለምን እሱ ቀርቦ እንደረዳት ጠየቀችው። ሙሴም ሰው ተቸግሮና እርዳታ አስፈልጎት እያየ ጥሎ መሄድ እንዳልቻለ ነገራት። ለግሬስም የእርሱም እናት የሚረዳት ሰው አጥታ በጎዳና ላይ እንደሞተችበት ነገራት። በግሬስ ላይና በንጹሕ ልጇ ላይ ችግር እንዲደርስባቸው እንዳልፈለገም አስረዳት። የሙሴን ታሪክ ስትሰማ ግሬስ የበለጠ አለቀሰች። ሻካራ እጁን ይዛም ደግማ ደጋግማ አመሰገነችው። ግሬስም ስለ ጀምስና የዛን ዕለት ማታ ስለተፈጠረው ነገር ነገረችው። ሙሴ በድንጋጤና በቁጣ ተመለከታት። የትኛውም ወንድ እርጉዝ ሚስቱን እንደ ቆሻሻ አውጥቶ ይጥላል ብሎ አስቦ አያውቅም። ሙሴ ከሆስፒታል ከወጣች በኋላ ወዴት እንደምትሄድ ጠየቃት። ግሬስም ጀምስ ስላስወጣት የምትሄድበት ቦታ እንደሌላት ነገረችው። ወደ ገጠርም እንዳትመለስ ቤተሰቦቿ እሷንና ልጇን ለመደገፍ ድሆች በመሆናቸው ወደዛ መሄድ እንደማትችል ነገረችው። ግን አንድ ነገር ለማድረግ እንደምትሞክር አስረዳች። ነገር ግን ሙሴ በአይኖቿ ውስጥ የተደበቀውን ፍርሃትና ተስፋ የለሽነት አንብቦ ነበረ። የሆስፒታሉ ወጪ በጣም ውድ ነበረ። ግሬስ ደግሞ 5 ሳንቲም እንኳን አልነበራትም። ሙሴ ወጪዎቿን ለመሸፈን ያለውን ቁጠባውን ሁሉ ሁለቴ ሳያስብ አውጥቶ ከፈለ። ከበርካታ ወራቶች ጥረት በኋላ ያጠራቀመው ገንዘብ ነበር። ግሬስ አንድ ቀን ሰርታ እንደምትከፍለው ብትነግረውም ሙሴ ግን ከልቡ የሰጣት ስጦታ መሆኑን ነገራት። እናም ስለ ገንዘብ መጨነቅ እንደሌለባት ዶክተሮቹ መሄድ ትችላለች ከማለታቸው በፊት ግሬስ ሆስፒታል ውስጥ 3 ቀናቶችን ቆየች። ግሬስ ጀምስ ከቤት ስላስወጣት ልጇን ሳሙኤልን ታቅፋ ቀጥላ ምን ማድረግ እንዳለባት ግራ ተጋብታ በሆስፒታሉ አግዳሚ ወንበር ላይ ተቀምጣለች። ገንዘብም ቤትም ሳይኖራት በትልቅ ከተማ ውስጥ መኖሩ አስፈራት። ሙሴ ከስራ በኋላ ግሬስን ለመጠየቅ ሁልጊዜ ወደ ሆስፒታል ይመጣ ነበረ። ግሬስ ከሆስፒታል በምትወጣበት በ3ኛው ቀን ግሬስን ፍጹም ያስደነገጣትን ሐሳብ ሙሴ ያቀረበላት። የምትኖርበት የተሻለ ቦታ እስክታገኝ ድረስ ከገበያው አጠገብ ከሚገኘው በእሱ ደሳሳ ጎጆ ቤት ውስጥ አብራው እንድትኖር፣ ደግነቱ አስገርሟት ሸክም እንዳትሆንበት በመፍራት እርግጠኛ መሆኑን ጠየቀችው። ሙሴም ትንሽ ቤቱ ብዙ ነገር እንደሌላት ግን ጎዳና ላይ ከመውደቅ እንደሚጠብቃቸው ነገራት። ግሬስም ሐሳቡን በምስጋናና በእንባ ተሞልታ ተቀበለችው። ምክንያቱም ሌላ ምርጫም ሆነ የምትሄድበት ቦታ አልነበራትምና። ሙሴ ግሬስንና ሳሙኤልን ወደ ትንሽ ቤቱ ይዟቸው ሄደ። ቤቱ አንድ ክፍል ብቻ ያለው ሲሆን ወለሉም ላይ አንድ የተቀደደ ፍራሽና ጥግ ላይም ምግብ ለማብሰል የሚጠቀሙበት አንድ የዛገ ምድጃ፣ የውሃ ባልዲና እምብዛም ብርሃን የማያስገባ ትንሽ መስኮት ብቻ ነበረው። ፍራሹን ለግሬስና ለልጇ ሰጥቶ እሱ ውጭ ከኮከቦቹ ስር እንደሚተኛ ነገራት። ግሬስ በሙሴ ደግነት ልቧ ተነካ። የራሷ ሀብታም ባል አልፈልግሽም ብሎ አባሯት ይሄ ምስኪን ድሃ ሰው ለምን እንደሚረዳት አልገባትም። ሙሴ ምንም አይነት ለየት ያለ ምስጋና አልተቀበለም። ሰው ተቸግሮ መርዳት በመቻሉ ብቻ ለሱ በቂ ሽልማት መሆኑን ነገራት። ቀናቶች ወደ ሳምንታቶች፣ ሳምንታቶችም ወደ ወራቶች ተቀየሩ። ሙሴ ከጠዋት እስከ ረፋዱ ምሽት ፍራፍሬዎችን ሲሸጥ፣ ግሬስ ሕፃኑን ሳሙኤልን ስትንከባከብ ትውላለች። ሙሴ ጠዋት ከጅምላ ሻጮች ላይ ፍራፍሬዎችን ይገዛና ቀኑን ሙሉ በከተማው እየዞረ ሲሸጥ ይውላል። ብዙ ትርፍ ባያገኝበትም ያገኘውን ትርፍ ያለምንም ቅሬታ ከግሬስ ጋር ተካፍሎ ይበላል። ግሬስ ሙሴ እንዴት እስከሚደክመው እንደሚሰራ፣ እሷና ሳሙኤል ጠግበው እንዲበሉ ምግቦችን እንደሚዘል ታያለች። ሙሴ አንዳንዴ እግሩ አብጦና እየደማ ወደ ቤት ይመጣል። ግን ከመተኛቱ በፊት ሳሙኤልን አጫውቶና አስቆ ነው ሁሌ ወደ መኝታው የሚሄደው። ግሬስ ሕይወቷን ላዳነውና በምትኩ ምንም ነገር ላልጠየቃት ለዚህ ትሁት ሰው ጥልቅ አክብሮት ተሰማት። ከመሄዱ በፊት ግሬስ ፍራፍሬዎችን በማዘጋጀት ሙሴን ማገዝ ጀመረች። ምግብም ማዘጋጅታ ትጠብቀዋለች። ሙሴም የግሬስን እርዳታና እንክብካቤ አደነቀ። በከባድ ሁኔታቸው ወቅት የሚተጋገዙ ጥሩ ጓደኛሞች ሆኑ። ሙሴ ሳሙኤልን ልክ እንደ ራሱ ልጅ ይወደዋል። ከሥራ ወደ ቤት በሚመጣ ጊዜ ሁሉ አብሮት ይጫወታል። ሳሙኤል እያደገ ሲመጣ ሙሴ ምን ያህል በፍቅር እንደሚንከባከበው ግሬስ አስተዋለች። ከሚያገኘው ገቢ ላይ አስቀርቶ ሙሴ ለሳሙኤል መጫወቻዎችን ይገዛለታል። ተረቶችን ማታ ማታ ያነብለታል። አዳዲስ ቃላቶችንም ያስተምረዋል። ግሬስ ሙሴን ከጀምስ ጋር አነጻጽራ ተመለከተችው። የሰው ልጅ ዋጋው የሚለካው ባለው ገንዘብ ሳይሆን በልቡ መሆኑን ተገነዘበች። 1 ዓመት አለፋቸው። ግሬስ ለሙሴ ጥልቅ ፍቅር እያዳበረች መምጣቷን ተገነዘበች።
ደግ ልቡንና ራስ ወዳድ ያልሆነ ነፍሱን በየቀኑ ታይ ነበረ። ጄምስ ሁሉ ነገር እያለው በጭካኔ አመናጭቆ ከቤት ሲያባራቸው፣ ምንም የሌለው ሙሴ ግን ሳሙኤልን እንዴት በንጹህ ፍቅር እንደሚንከባከበው አስተዋለች። ሙሴም ለግሬስ ምስጢራዊ ስሜት አዳብሯል። ግን እንደሱ ያለ ድሃ ሰው እንደሷ ያለች ሴት ትገባዋለች ብሎ ስላላሰበ ምንም ቃል ከመናገር ተቆጥቧል። ግሬስ በመጨረሻ ድፍረቷን ሰብስባ ስሜቷን ነገረችው። ከውጭ ባለው ነገሩ ሳይሆን ከውስጡ ባለው ማንነቱ የተነሳ እንደወደደችው ስሜቷን ገለጸችለት። ሙሴ ቃላቶቿን ሲሰማ በጣም ተደነቀ፣ እጅግም ደስ አለው። እሱም ካያት ቀን ጀምሮ እንደወደዳትና ግን እንደ እሱ ያለን ድሃ ሰው ትፈልጋለች ብሎ እንዳላሰበ፣ በተለይ ደግሞ ሀብታም ሰው ካገባች በኋላ በሚል ስሜቱን እንዳልገለጸላት ነገራት። ሙሴና ግሬስ በአካባቢው በሚገኝ ቤተክርስቲያን ጋብቻቸውን ፈጸሙ። በቁሳዊ መንገድ ምንም ባይኖራቸውም በፍቅር ሀብታሞች ስለነበሩ በጣም ደስተኞች ሆኑ። ዓመታቶቹ ቀስ በቀስ እያለፉ ሄዱ። ሙሴም አዲስ ለመሰረተው ቤተሰቡ ለማቅረብ ሲል ከምንጊዜውም በበለጠ ጠንክሮ መስራት ጀመረ። ግሬስም ከሙሴ አጠገብ በየቀኑ አትክልቶችን በመሸጥ ትረዳዋለች። ያገኙትን ገንዘብ ሁሉ ቆጠቡ። ሕይወታቸውም ቀስ በቀስ መሻሻል ጀመረ። ሌሎች ተጨማሪ ፍራሾችንና የተሻሉ ስቶቮችን መግዛት ቻሉ። ሳሙኤልም ወላጆቹን የሚወድ ብልህ ልጅ ሆኖ አደገ። ስለ ድህነታቸው ቅሬታ አቅርቦም ሆነ ውድ ነገሮች እንዲገዙለት ጠይቆ አያውቅም። ሳሙኤል ከትምህርት ቤት መልስ በገበያ ስፍራው እየሄደ ወላጆቹን ያግዛቸው ነበረ። ፍራፍሬዎችን በማስተካከልና ደንበኞችን በትህትና ሰላምታ በመስጠት። ሳሙኤል ሁሌ ፈገግ የሚልና ለሰዎች አክብሮት የሚሰጥ ልጅ በመሆኑ ሰው ሁሉ ይወደው ነበረ። ሳሙኤል በአካባቢው ካለ ነፃ የመንግስት ትምህርት ቤት ገባ። ትምህርት ቤቱ ብዙ ግብአቶች ቢጎድሉትም ግን ሳሙኤል ያገኘውን ነገር ተጠቅሞ በጣም ጠንክሮ ያጠና ነበረ። መብራት ስላልነበረው ቤቱ ማታ በሻማ ብርሃን እየታገዘ ያነባል። ይህ በእንዲህ እንዳለ በከተማው ሌላ በኩል ጄምስ ከበፊቱ የበለጠ ሀብታም ሰው እየሆነ ነበር። ንግዱ ተስፋፋ። በከተማው ዙሪያ ያሉ ሌሎች ንብረቶችንም ገዛ። በሌላም ሀገር ሳይቀር ንብረቶችን አፈራ። ሀብትና ስኬት ቢኖረውም ግን ጄምስ ብቸኛና መከረኛ ሰው ነበረ። በሚፈሩትና ከልባቸው በማይጨነቁለት አሽከሮች ተከቦ ብቻውን በትልቅ ሕንፃ ውስጥ ይኖራል። ጄምስ ከማንም ሰው ጋር ምንም አይነት ትርጉም ያለው ግንኙነት መመስረት አልቻለም። ከግሬስ በኋላ ደስታ አገኛለሁ ብሎ ተስፋ በማድረግ 2 ተጨማሪ ሴቶችን አግብቶ ነበረ። አንዷ የሌላ ነጋዴ ሰው ልጅ ነበረች፣ ግን የምትፈልገው ገንዘቡን ብቻ ነበርና ሰርክ ይጣሉ ስለነበረ ጄምስ ከ6 ወር ትዳር በኋላ ፈታት። ሁለተኛዋ ሴት ጄምስ ትወደኛለች ብሎ ያሰባት ሞዴል ነበረች፣ ግን ከራሱ የሥራ ባልደረባው ጋር ስትወሰልትበት ደረሰ። ከሁለተኛው ፍች በኋላ ጄምስ በዓለም ላይ የበለጠ መቆጣትና የበለጠ ምሬታም ሰው ሆነ። ማንንም አያምንም። ሁሉንም ሰው ሊጠቀምብኝ ይፈልጋል በማለት ይጠረጥራል። ድርጅቱ የበለጠ እያደገ ቢመጣም ግን በልቡ ውስጥ ዘልቆ የሚሰማውን ባዶነት የትኛውም ሀብትና ስኬት ሊሞላለት አልቻለም። ማታ ማታ ጤናማ እንቅልፍ አይተኛም። ብዙውን ጊዜም ሲቃዥ ያድራል። አንዳንድ ጊዜ በምሽት ብቻውን ሲሆን ስለ ግሬስ ያስባል። ከ9 ዓመት በፊት በዛ አስፈሪ ምሽት እሷንና ልጃቸውን ከቤት ካስወጣቸው በኋላ ምን ሆነው ይሆን በማለት ያስባል። አንዳንድ ጊዜ በጭካኔ በተሞላው ልብ ውስጥ የጸጸት ስሜት ቢሰማውም ግን ወዲያውኑ እነዚህን ምቾት የማይሰጡ ስሜቶችን ቶሎ ብሎ ያስወግዳቸዋል። ጄምስ ለራሱ ግሬስ ደካማ ናት፣ እኔም ያለ እሷና ያለ ልጁ የተሻለ ሆናለሁ በማለት ይናገራል። የጄምስ እናት ግሬስ ከሄደች ከ2 ዓመት በኋላ ሞተች። ከመሞቷ በፊት ግን ከግሬስ ጋር እንዲጣሉ በማድረጓ ማዘኗን ነገረችው። ግሬስ ጥሩ ሚስት እንደነበረችና በእሷ ላይ መፍረዷ ትክክል አለመሆኑን ነገረችው። ግን ጄምስ በመሞት ላይ ያለችውን እናቱን ጸጸት እንኳ አላዳመጠም። ስህተት ሰርቻለሁ ብሎ ለመቀበል ልቡ በጣም ጨክኖና ደድሮ ነበረ። ጄምስ ራሱን በውድ ነገሮችና ትርጉም በሌላቸው ግንኙነቶች ቢከብም ሁልጊዜ ማታ ግን ባዶነት ይሰማው ነበረ። ጥናት ክፍል ውስጥ ውድ ወይኑን እየጠጣ ይቀመጣል። ጄምስ ገንዘብ ሊገዛው የሚችለው ነገር ሁሉ ነበረው፣ ግን ይህ አንዱም ትርጉም አልነበረውም። የሚያናግረው ሰው አልነበረውም። ሞተም ኖረም ስለ እርሱ ደንታ የሚሰጠው የሚጨነቅለት አንድ ሰውም የለም። አሽከሮቹም አብረውት የቆዩት ጥሩ ገንዘብ ስለሚከፍላቸው ብቻ ነው። ይህ በእንዲህ እንዳለ ሳሙኤል በትምህርቱ የላቀ ውጤት እያመጣ ነበረ። መምህሮቹ በጥረቱና በጉብዝናው ይደነቁ ነበረ። ሳሙኤል ሁልጊዜም ከክፍሉ ከፍተኛውን ውጤት ነበር የሚያስመዘግበው። በተለይ በሂሳብ ትምህርትና በሳይንስ በጣም የላቀ ክህሎት ነበረው። ሳሙኤል ሲያድግ ህልሙ ልክ እሱ በተወለደ ጊዜ እናቱን የሆነ ሰው እንደረዳት የሕክምና ክፍያቸውን መክፈል ለማይችሉ ሰዎች እርዳታ ለመስጠት ሲል ዶክተር መሆን ይፈልጋል። ጄምስ ግሬስን በምጧ ሰዓት በዛ አስከፊ ምሽት ካባረራት 9 ዓመታቶች አለፉ።
ሳሙኤል አሁን 9 ዓመቱ ሲሆን ከእድሜው በላይ ብልህ ልጅ ሆኖ ነበር ያደገው። አንድ ቀን ሳሙኤል በጣም ተደስቶ ወደ ቤት መጣ። ትምህርት ቤቱ በመላው ከተማ ያሉ ተማሪዎች የሚሳተፉበት የሂሳብ ውድድር አዘጋጅቶ ነበር። በውድድሩ ላይ በሀብታሞቹ የግል ትምህርት ቤትም ሆነ በደሃ የመንግስት ትምህርት ቤቶች የሚማሩ ተማሪዎች መሳተፍ ይችላሉ። የውድድሩ አሸናፊ የሆነው ተማሪ በግል ትምህርት ቤት ነፃ የትምህርት ዕድልና ለቤተሰቦቹም $50,000 ሽልማት ያገኛል። ሳሙኤል ስለ ውድድሩ ለቤተሰቦቹ በተስፋ በተሞሉ የሚያብለጨልጩ አይኖች ተሞልቶ ነገራቸው። ነፃ የትምህርት ዕድሉ በጣም ሊረዳቸው ስለሚችል መወዳደር እንደሚፈልግም አስረዳ። ግሬስ እና ሳሙኤል በጭንቀት እርስ በርስ ተያዩ። ምክንያቱም ሳሙኤል የሚወዳደረው ሁሉ ነገር ከተሟላላቸው የሀብታም ልጆች ጋር ነውና። ግን በአይኖቹ ውስጥ ቆራጥነቱን በማየታቸው እንዲወዳደርና የሚችለውን ነገር ሁሉ እንዲያደርግ አበረታቱት። ለውድድሩ ቀን ሳሙኤል ጠንክሮ መዘጋጀት ጀመረ። ሙሴና ግሬስ በሚችሉት ሁሉ ረዱት። የውድድሩ ቀን በመጨረሻ ደረሰ። የተያዘውን ቦታ በከተማው ውስጥ በሚገኝ እጅግ ውድ ሆቴል ውስጥ ነበረ። በሀብታሞቹ የግል ትምህርት ቤት የሚማሩ ተማሪዎች ውድ ዩኒፎርማቸውን ለብሰው ከኩሩ ወላጆቻቸው ጋር ደረሱ። ግሬስ እና ሙሴም እነዚህን ሁሉ ሀብታም ሰዎች ሲመለከቱ ሳሙኤል የበታችነት ስሜት እንዳይሰማው ተጨነቁ። ግን ሳሙኤል በራስ መተማመን ስሜት ተሞልቶ ውድድሩ ላይ ብቻ ትኩረቱን አደረገ። ሳሙኤል ከሙሴና ከግሬስ ጋር ያላቸውን ደህነኛ ልብስ ለብሰው ደረሱ። ውድድሩ ተጀመረ። ከመላው ሀገሪቷ የመጡ ከ100 በላይ ተማሪዎች በውድድሩ ላይ ተሳታፊ ነበሩ። ጥያቄው ከቀላል ቢጀምርም ቀስ በቀስ ግን በየዙሩ ከባድ እየሆነ መጣ። መመለስ ያልቻሉ ተማሪዎች አንድ በአንድ ከውድድሩ መውጣት ጀመሩ። ሳሙኤል እያንዳንዱን ጥያቄ በእርጋታና በትክክል በመመለስ ስለ ሂሳብ ያለውን ጥልቅ መረዳት አሳየ። ውድድሩ ለሰዓታት ሲቀጥል ሙሴና ግሬስ ከታዳሚዎቹ መሃል ሆነው በጭንቅ ይከታተሉ ነበር። ሳሙኤል እንዲያሸንፍም በውስጣቸው ያለማቋረጥ ይጸልያሉ። ሀብታም ወላጆች በንቄት ሲመለከቷቸው ቢያዩም ችላ አሏቸው። ለእነሱ ዋናው ነገር ልጃቸውን መደገፍ ነበር። እያንዳንዱን ዙር እያለፈ ሲሄድ በፈገግታ ተሞልተው ሲያበረታቱት እሱም በራስ መተማመኑና ቆራጥነቱ እየጨመረ መጣ። ከ3 ሰዓታት ፈታኝ ፉክክር በኋላ 10 ተማሪዎች ብቻ መድረኩ ላይ ቀሩ። ሳሙኤል አንዱ ነበረ። ከመንግስት ትምህርት ቤት የመጣ ብቸኛው ተማሪም ነበረ። ሌሎቹ 9 ተማሪዎች በከተማው ውስጥ ከሚገኙ እጅግ ውድ የግል ትምህርት ቤት የመጡ ተማሪዎች ናቸው። ሀብታሞቹ ወላጆች እንዴት ከደሃ የመንግስት ትምህርት ቤት የመጣ ልጅ እንዲህ ባለው ከባድ ውድድር ላይ እዚህ ደረጃ ሊደርስ እንደቻለ አንሾካሾኩ። ጥያቄው አሁን በጣም ከባድ ሆኗል። ጎበዝ የተባሉት ተማሪዎች እንኳን ለመመለስ ተቸገሩ። 2 ተማሪዎች ብቻ በመድረኩ ላይ እስኪቀሩ ድረስ ሌሎቹ ሁሉ ተማሪዎች ከውድድሩ ውጭ ሆኑ። አንዱ ሳሙኤል ሲሆን ሌላኛዋ ፓትሪሺያ የምትባል ከውድ የግል ትምህርት ቤት የመጣች ሴት ተማሪ ብቻ ነበረች። ትልቁን ሽልማት ማን ያሸንፋል የሚለውን ለማየት አጠቃላይ ታዳሚው ትንፋሹን ይዞ መጠበቅ ጀመረ። አስተናጋጆቹ ይህ የመጨረሻው ጥያቄ መሆኑንና ጥያቄውን በትክክል የመለሰው ተማሪ ሽልማቶቹን ሁሉ ይዞ እንደሚሄድ አወጁ። ጥያቄው በጣም ከባድ ነበር። አዋቂዎችን እንኳን የሚያታግላቸውን ውስብስብ ሂሳባዊ ጽንሰ ሐሳብን ያካተተ ነበር። ሁሉም ሰው በመጠበቅ ላይ ሳለ ክፍሉ ፍጹም የሆነ ጸጥታ አውጦታል። ፓትሪሺያ ቀድማ መለሰች፣ ግን መልሷ ስህተት ነበር። በንዴትና በውጥረት ማልቀስ ጀመረች። አሁን የመጨረሻውን ጥያቄ መመለስ የሳሙኤል ተራ ነበር። ሳሙኤል አይኖቹን ጨፍኖ ስለ ፕሮብሌሙ ለረጅም ደቂቃ አሰበ። ሁሉም ሰው ፍጹም በሆነ ዝምታ ተውጦ ተመለከተው። ከዛም ሳሙኤል አይኖቹን ገልጦ በራስ መተማመን ስሜት ተሞልቶ ደረጃ በደረጃ አመክንዮውን በመግለጽ ለጥያቄው መልስ መስጠት ጀመረ። ዳኞቹ መልሱን ቼክ ካደረጉ በኋላ በሰፊው ፈገግ አሉ። የሳሙኤል መልስ በሁሉም በኩል ትክክል ነው በማለት ይፋ አደረጉ። ሙሉ ክፍሉ ለሳሙኤል በመደሰት አጨበጨበ። ሙሴና ግሬስ ተወዳጁን ልጃቸውን ሮጠው አቀፉት። የደስታ እንባ በፊታቸው ላይ ፈሰሰ። ደሃው ልጃቸው እነዛን ሁሉ ሀብታም ልጆች ማሸነፍ መቻሉን ማመን አቃታቸው። ሳሙኤል ወላጆቹን አቅፎ ሁልጊዜም ያምኑበት ስለነበረ አመሰገናቸው። በድህነታቸውና በትግላቸው መሃል ሆነው ትምህርቱን በመደገፋቸው አመሰገነ። አስተናጋጆቹ ሳሙኤልን ወደ መድረኩ መጥቶ ሽልማቱንና የስኮላርሺፕ ሰርተፊኬቱን እንዲወስድ ጠሩት። ሳሙኤል የወላጆችን እጅ ይዞ ወደ መድረኩ ሄደ። ጄምስ የዛን ዕለት ከዓለም አቀፍ ኢንቨስተሮች ጋር ስብሰባ ለማድረግ በዛው ሆቴል ውስጥ ነበረ። ስብሰባውን በጊዜ ስለጨረሰ ወደ መኪናው በሆቴሉ ሎቢ አድርጎ ወክ እያደረገ ለመሄድ ወሰነ። ድንገት በአዳራሽ ውስጥ ሰዎች ከበው ሲጯጯሁ በተመለከተ ጊዜ ለማወቅ ከነበረው ጉጉት በተነሳ ቆሞ ተመለከተ።
ቀርቦ ሲመለከት የልጆች የሂሳብ ውድድር መሆኑን አወቀ። ጀምስ ከኋላ ቆሞ ልጆች አስቸጋሪ ጥያቄዎችን ሲመልሱ መከታተል ጀመረ። ትንሽ ከተመለከተ በኋላ ደብሮት ሊሄድ ሲል አስተናጋጁ የመጨረሻዎቹን 2 ተወዳዳሪዎች ሲጠራ ሰማ። የሆነ ነገር ጀምስን ቆሞ እንዲመለከት አደረገው። አንድ ወጣት ወንድ ልጅና ሴት ልጅ መድረኩ ላይ ቆመው የመጨረሻውን ጥያቄ ለመመለስ ሲፋጠጡ ተመለከተ። ሳሙኤል የመጨረሻውን ጥያቄ መልሶ ሲያሸንፍ ሁሉም ሰው ክፍሉን በጭብጨባ ሞላው። ጥንዶች ልጁን ለማቀፍ ሲሯሯጡ በትንሹ የማወቅ ጉጉት ተመለከተ። ከዛም አስተናጋጁ የአሸናፊውን ስም ሲጠራ ጥንዶቹ እጅ ለእጅ ተያይዘው ወደ መድረኩ ወጡ። ጀምስ የአሸናፊውን ቤተሰብ ለማየት እንዲችል ወደፊት ቀረበ። ምክንያቱም የሚያውቃቸው የሚመስል ስሜት ተሰምቶት ነበርና። ቤተሰቦቹ ወደ መድረኩ ላይ ሲወጡ የጀምስ አይኖች በሴቲቱ ላይ ተተከለ። ልቡ ድንገት መምታት አቆመ። ደሙም ቀዘቀዘ። ከወጣቱ ልጅ ጋርና ከሌላ ወንድ ጋር መድረኩ ላይ የቆመችው ግሬስ ነበረች። ከረጅም ጊዜ በኋላ የድሮ ሚስቱን ሲመለከት ጀምስ የሚይዝ የሚጨብጠው ጠፋው። ጀምስ በህዝቡ መሃል እየተጋፋ ወደፊት ወደ መድረኩ ደረሰ። የግሬስን ስም ጮክ ብሎ ሲጣራ ሰዎች ይህ ሰው ማን ነው በሚል ዞረው ተመለከቱት። ግሬስ ጀምስን ባየችው ጊዜ ደነገጠች። ሳሙኤልና ሙሴ እየሆነ ያለው ነገር ስላልገባቸው ግራ ተጋብተው አፈጠጡ። ከዚህ ሁሉ ዓመት በኋላ በህይወት መኖሯን ማመን አቅቶት ጀምስ አፈጠጠባት። ጀምስ በመሃላቸው የቆመው ልጅ ማን እንደሆነ ጎላ ባለ ድምፅ ጠየቀ። ግሬስም በመጠበቅ ሳሙኤልን ወደ ራሱ አጥብቃ አቅፋው ሳሙኤል ልጁ መሆኑን ለጀምስ ነገረችው። ጀምስ ቶሎ ብሎ ዓመቱን አሰላውና ሳሙኤል ምናልባት እሱ ከቤት ያባረራት ዕለት ምሽት አርግዛው የነበረው ልጅ ሊሆን እንደሚችል ገመተ። ጀምስ ሳሙኤል የሱ ልጅ መሆኑን በማወጅ በፍጥነት እንዲመለስለት እንደሚፈልግ ጠየቀ። ታዳሚው በዚህ አስደንጋጭ ዜና አፉን ከፍቶ ተመለከተ። ሳሙኤል የቁጡ ሀብታም ሰው ማን እንደሆነ ባለማወቅ አይኖቹ እናቱ ላይ አፍጥጠዋል። ሙሴ በድፍረት ሄዶ ፊት ለፊቱ በመቆም አውጥቶ ከጣላቸው በኋላ አሁን ሳሙኤልን የመጠየቅ ምንም መብት እንደሌለው ነገረው። ይህን ሁሉ ዓመት በፍቅርና እንክብካቤ ሳሙኤልን ያሳደገው እሱ መሆኑን አብራራለት። እውነተኛ አባቱ እሱ እንጂ እንደ ቆሻሻ አውጥቶ የወረወራቸው ጀምስ አለመሆኑንም ነገረው። ጀምስ በጭካኔ ሳቀና ሙሴ ድሃ ተዘዋዋሪ ነጋዴ በመሆኑ ለሳሙኤል የሚገባውን የተሻለ ሕይወት ሊሰጠው እንደማይችል ነገረው። ሳሙኤል መኖር የሚገባው ገንዘብ ሊገዛው የሚችለውን ነገር ሁሉ እየተሟላለት በትልቅ ሕንፃ ቤት ውስጥ እንጂ በአንድ በቆሻሻ ደሳሳ ጎጆ ቤት ውስጥ ሊሆን እንደማይገባም አስረዳ። ሙሴም ሳሙኤል የሚያስፈልገው ፍቅር እንጂ ገንዘብ አለመሆኑን፣ ይህንን ደግሞ ጀምስ ልቡ ከድንጋይ እየተሰራ በመሆኑ ስለ ፍቅር ምንም እንደማያውቅ ነገረው። ታዳሚው በድንጋጤ ከዓይናቸው ፊት እየሆነ ያለውን ድራማ መመልከት ይዟል። አንዳንዶች ሁኔታውን በስልካቸው ሲቀዱት፣ ሌሎች ደግሞ እርስ በርሳቸው እያንሾካሾኩ ሐሜት መንዛት ጀመሩ። የሆቴሉ ማናጀር እንዲረጋጉና ጉዳዩን ወደ ሌላ ቦታ ይዘውት እንዲሄዱ መከረ። ጀምስ ሳሙኤልን ከግሬስ ይዞ ለመሄድ ገንዘብ አቀረበ። $5 ሚሊዮን በካሽ ሰጥቷት የቀረውን የሰቆቃ ሕይወቷን በምቾት እንድትኖርበት ጠየቃት። ሳሙኤል ከድህነት የተሻለ ነገር እንደሚገባውና እሱም ሁሉንም ነገር እንደሚሰጠው ነገራት። ግሬስ አጥብቃ ተቃወመችው። ሳሙኤልም ከእሷና ከሙሴ ጋር ብቻ እንደሚኖር ነገረችው። ሜዳ ላይ አውጥቶ ለጣላቸው ሰው ልጇን እንድትሰጥ የትኛውም ገንዘብ እንደማያደርጋትም አስረዳቸው። ግሬስ እምቢ ስትለው ጀምስ በመዛት ፍርድ ቤት እንደሚገትራቸውና ሳሙኤልን የማሳደግ መብትን ገንዘቡንና ጉልበቱን ተጠቅሞ ኬዙን እንደሚያሸንፍ ዛተ። ምርጥ የተባለ ጠበቃ ቀጥሮ ፍጹም እንደሚጨፈልቃቸው ፊቱ በቁጣ እየቀላ ነገራቸው። ሳሙኤል ማልቀስ ጀመረ። ምክንያቱም በዙሪያው እየሆነ ባለው ነገር ግራ ተጋብቶና ተደናግጦ ስለነበረ። ይህ ቁጡ ሰው ማን እንደሆነና ለምን አባቱ ነኝ እንደሚል አልገባውም። ሙሴና ግሬስ ማንም ሰው ከእነሱ ሊነጥቀው እንደማይችል ሳሙኤልን አቅፈው እያጽናኑ ነገሩት። በዚህ ጊዜ ጀምስ ደረቱን አንዳች ነገር ተሰማው። ለበርካታ ዓመታት ተሰምቶት የማያውቀው ስሜት፣ በፍጹም ያልገባው ምቾት የማይሰጥ ስሜት ነበር የተሰማው። የሆቴሉ ጠባቂዎች መጥተው ለመከራከር ይህ ሁነኛ ቦታ እንዳልሆነ አሳሰቧቸው። ጀምስ ፖሊስ እንዲጠራ ጠየቀ። ግሬስና ሙሴ ሳሙኤልን ይዘው በፍጥነት ከሆቴሉ ወጥተው ሄዱ። የዛን ዕለት ማታ ግሬስና ሙሴ እንዲሁ ቁጭ ብለው ጀምስ ስለዛተው ነገር ምን እንደሚያደርጉ እያሰቡ አደሩ። ጀምስ ተሰሚነት ያለው ሰው መሆኑንና ገንዘቡን ተጠቅሞ ሳሙኤልን በፍርድ ቤት በኩል ሊወስድባቸው እንደሚችል ያውቃሉ። ሙሴ ልጁን ከእሱ ጋር በማቆየት ባለው ነገር ሁሉ እንደሚታገል ተናገረ። ተያይዘው ቤተሰባቸውን የሚያድነውን ተአምር እንዲፈጠር ጸለዩ። በማግስቱ ጠዋት አንድ ጥቁር መኪና ከቤታቸው ፊት ለፊት መጥቶ ቆመ። ጀምስ ከመኪናው ውስጥ ወረደ።
የቤቱን የእንጨት በር ሲቆረቆር ሙሴ ከፈተለት። ጀምስ ነገሮችን በሰከነ መንፈስ መወያየት እንደሚፈልግ ተናግሮ ወደ ውስጥ መግባት እንዲችል ይፈቅዱለት መሆኑን ጠየቃቸው። ሙሴ ፈራ ተባ እያለ እንዲገባ ፈቀደለት። ሁሉም ወለሉ ላይ ካለው ስስ ምንጣፍ ላይ ተቀምጠው ጀምስ ትንሿን ደሳሳ ጎጆአቸውን ተመለከተ። በምን አይነት አሳዛኝ የድህነት ኑሮ ውስጥ እንደሚኖሩ አስተዋለ። ዝናብ ሲጥል የሚያንጠባጥበውን ጣራና እምብዛም ንፋስ የማይከላከለውን ስስ ግድግዳ ተመለከተ። ድህነታቸውን ይበልጥ በተመለከተ ቁጥር እንግዳ የሆነ ምቾት የማጣት ስሜት ደረቱን ሲከብደው ጀምስ ተሰማው። የግሬስን እጅ ሻክሮና የሙሴን እግር ለዓመታት ፍራፍሬ ለመሸጥ በመዞሩ ምክንያት ተጠባብሶ ተመለከተ። ሳሙኤል ከወላጆቹ መሃል ተቀምጦ በፍርሃት በተሞሉ አይኖች እየተመለከተው ነበር። ጀምስ ሲያገባት ግሬስ የነበራትን ለስላሳ እጆች አስታውሶ ውስጡን አመመው። ጀምስ ከበፊቱ በተለሳለሰ ድምፅ ማውራት ጀመረ፣ ግን ኩራቱ አሁንም ነበረ። ሌሊቱን ሙሉ ስለተፈጠረው ነገር ሲያስብ እንዳደረና እንዳልተኛ ነገራቸው። ከ9 ዓመት በፊት መጥፎ ስህተት መስራቱን ጀምስ አመነ። በምጥ ላይ ያለች ግሬስን ከቤት ገፍትሮ ማባረሩ ጨካኝ እንደነበረና ልብ ቢስ ሆኖ እንደነበረ በማመን የዛን ዕለት ለሰራው ድርጊት ይቅርታ ጠየቀ። ግን ያንን ስህተቱን አሁን መካስ እንደሚፈልግም ተናገረ። ግሬስ አዳመጠችው፣ ግን እስካሁን ምንም ነገር ከአንደበቱ አልወጣም። ጀምስ ንግግሩን በመቀጠል ከእነዛ ሁሉ ዓመታቶች በፊት የዛ አይነት ተግባር ከፈጸመ በኋላ ሳሙኤልን ልጄ ብሎ የመጥራት መብት እንደሌለው ተናገረ። ሙሴ መልካም ሰው እንደሆነና ሳሙኤልንም ከልቡ እንደሚወደው ግልጽ መሆኑን፣ እንደዚሁም ገንዘብ ሊገዛው የሚችለው ነገር ሁሉ እንዳለው፣ ግን በሕይወቱ ውስጥ ይህ ምንም ትርጉም እንደሌለው አመነ። ሀብትና ስኬት ቢኖረውም ሕይወቱ ባዶና ብቸኛ መሆኑን ነገራቸው። አንድ ላይ ተሰብስበው እንደሚዋደዱ ቤተሰቦች እነርሱን መመልከቱ በራሱ ጭካኔና ኩራት የተነሳ ያጣውን ነገር እንዲገነዘብ መቻሉን አመነላቸው። ጀምስ ሁሉንም ያስደነገጣቸውን ነገር ነገራቸው። ሳሙኤልን ከእነሱ ሳይወስድባቸው ሁሉንም ሊረዳቸው እንደሚፈልግ ነገረ። ጀምስ በሀገሪቷ ውስጥ አለ በሚባል ምርጥ ዩኒቨርሲቲ ውስጥ ሳሙኤል ትምህርቱን እንዲከታተል ወጪዎቹን እሱ እንደሚሸፍን፣ ከፈለገም በውጭ ሀገር ሄዶ መማር እንዲችል እንደሚያደርገው ነገረ። ለሙሴም እየዞረ ፍራፍሬ ከመሸጥ አንድ የተሰተረ ሥራ መጀመር እንዲችል ገንዘብ ሊሰጠው እንደሚችል፣ በዚህ የተጎሳቆለ ደሳሳ ጎጆ ቤት ውስጥ ከእንግዲህ እንዳይኖሩ ምርጥ ቤት እንደሚገዛላቸውም ቃል ገባ። ነገር ግን ጀምስ ላቀረበው ቸር ስጦታው አንድ አስፈላጊ ቅድመ ሁኔታ አስቀምጦ ነበረ። ሳሙኤልን አልፎ አልፎ እንዲጎበኘው እንዲፈቅዱለትና በአንዳንድ መንገዶቹም የሕይወቱ አካል እንዲሆን እንዲያስችሉት። ሳሙኤልን ከእነሱ እንደማይወስድባቸው ግን ቃል ገባላቸው። ጀምስ ልጁን ማወቅ ብቻ እንደሚፈልግና ምናልባትም እሱን በማወቅ ውስጥ የተሻለ ሰው መሆን ብችል በሚል መሆኑን ከልቡ አስረዳቸው። ሳሙኤል ሙሴን አባቱ ብሎ መጥራት እንደሚችል፣ እውነተኛ አባቱ እሱ ስለሆነ እንደሚፈቅድ ተናገረ። ሙሴና ግሬስ እርስ በርሳቸው ተያዩ። ጀምስ ያንን ሁሉ ነገር ከሰራቸው በኋላ አላመነችውም፣ ግን ስለ ሳሙኤል ወደፊት ዕድሎች እያሰቡ ነበረ። እነርሱ ባላቸው ውስን ሀብት ለሳሙኤል ጀምስ ሊሰጠው የሚችለውን ዕድል ሊሰጡት እንደማይችሉ ያውቃሉ። በመጨረሻ ግሬስ ተናገረችና መንገድ ላይ እንዲሞቱ አውጥቶ ከጣላቸው በኋላ ለምን እሱን አሁን ሊያምኑት እንደሚገባ ጠየቀችው። ጀምስ ለፈጸመው ነገር ከልቡ ከማዘኑ ውጭ ጥሩ መልስ አልነበረውም። እምነታቸውም ይቅርታቸውም እንደማይገባው አመነ። ነገር ግን ሁለቱንም ከመጠየቅ ወደ ኋላ አላለም። ሙሉ በሙሉ በሕግ ከለላ ስር እንዲሆኑ ሁሉንም ነገር በሕጋዊ ጽሑፍ ስር እንደሚያደርገው ቃል ገባ። ፍላጎቱ እነሱን ማገዝና የሳሙኤልን ሕይወት ትንሽ ክፍል አንድ አካል መሆን ብቻ እንደሚፈልግ ነገራቸው። ገንዘብ ያለ ፍቅር ትርጉም እንደሌለው አሁን እንደተረዳና 9 ዓመታቶችን በመከራ ውስጥ እንዳሳለፈ ገለጸላቸው። ሳሙኤል ሁሉንም ነገር በጥሞና ሲያዳምጥ ከቆየ በኋላ ለመጀመሪያ ጊዜ ተናገረ። ጀምስን እንደማያውቀውና ብቸኛ አባቱ ሙሴ መሆኑን ከተናገረ በኋላ ግን ይህ ሰው የእውነት ሊረዳቸው ከፈለገና ቤተሰቡን የማይጎዳበት ከሆነ ምናልባት ዕድል ሊሰጡት እንደሚችሉ ነገረው። ሳሙኤል አንድ ቀን ዶክተር መሆንና ድሆችን መርዳት ስለሚፈልግ የሚያደርግለትን የትምህርት ድጋፍ እንደሚቀበልም ተናገረ። ልጇ በዚህ አይነት ብስለት ሲያወራት ስትሰማ ግሬስ እንባዋ ፈሰሰ። ሙሴም ከሳሙኤል ቃላቶች ጋር በመስማማት ጭንቅላቱን ነቀነቀ። የጀምስን እርዳታ ለመቀበል ሁሉም ተስማሙ። ግን ራሱን ማሳየት ያለበት በተግባር እንጂ በወሬ መሆን እንደማይገባው ነገሩት። ጀምስም ተስማምቶ አሁን እንኳ እንደማያስቀይማቸው ገለጸ። የሚቀጥሉት ሳምንታቶች ጀምስ ሙሉ በሙሉ የገባውን ቃል ጠበቀ። ለሙሴና ለግሬስ በጥሩ ሰፈር ውስጥ ምቹ ቤት ገዛላቸው። ውሃና ማብራት ያለው 3 መኝታ ቤትና
ግሬስ አትክልቶችን ማሳደግ የምትችልበት የአትክልት ስፍራ ያለው ቤት ገዛላቸው። ግሬስና ሙሴ ለረጅም ዓመታት በደሳሳ ጎጆ ቤት ውስጥ ከኖሩ በኋላ በዚህ አይነት ምቹ ቤት ውስጥ መኖራቸውን ማመን አቃታቸው። ጀምስ ሙሴ በሱቅ ውስጥ የአትክልትና ፍራፍሬ መሸጫ የንግድ ሥራ እንዲጀምር ረዳው። ከአቅራቢዎች የሚያስፈልገውን ስቶክ መግዛት የሚያስችለውን ነገር ሁሉ አሟላለት። ሙሴ ጠንክሮ በመስራት ንግዱ በፍጥነት ማደግ ጀመረ። ምክንያቱም ሰዎች በታማኝነቱና በደግነቱ ያውቁት ስለነበረ ቢዝነሱ ቶሎ ለማደግ ጊዜ አልፈጀበትም። ብዙም ሳይቆይ ያለ ትግል በቀላሉ ለቤተሰቦቹ ማቅረብ ቻለ። ሳሙኤል በከተማው ውስጥ አለ የተባለ ምርጥ ትምህርት ቤት ተመዘገበ። በትምህርቱም የላቀ ውጤት እያመጣ ቤተሰቦቹን አኮራ። የመጣበትን ግን ረስቶ አያውቅም። ያገኛቸውን ሰዎች ሁሉ ከየትኛውም የማህበረሰብ ክፍል ቢመጡ በትህትና ሰላምታ ይሰጣል። ጀምስ በቃሉ በመገኘት በወር አንድ ጊዜ እየመጣ ሳሙኤልን መጠየቅ ጀመረ። የመጀመሪያ ጊዜ ግንኙነታቸው ለሁለቱም ምቾት አልሰጣቸውም ነበር። ሳሙኤል ትሁት ልጅ ቢሆንም ከጀምስ ርቆ ነበር የተቀመጠው። ነገር ግን ቀስ በቀስ ሳሙኤል ጀምስን ትንሽ ትንሽ መቅረብ ጀመረ። ሙሴ ጀምስ የእውነት ለመለወጥ እየሞከረ መሆኑን ተመልክቷል። ጀምስ የሙሴን አባትነት ለመቀማት አንዴም ሞክሮ አያውቅም። ሁለቱም ለሳሙኤል ባላቸው ፍቅር ላይ የተመሰረተ መከባበርን አዳበሩ። ግሬስ ለጀምስ ይቅርታ ብታደርግለትም ግን ያደረጋትን ነገር ረስተው አታውቅም። ጀምስ የእውነት መጸጸቱና ለፈጸመው ጭካኔ ለመካስ መጣሩን አይታለች። ግን የግሬስ ልብ ፍጹም የሙሴ ነበር። ሕይወቷን ላዳነውና በሁሉም ችግርና ፈተናዎቿ መሃል ላፈቀራት ሰው ነበር። ዓመታቶች ካለፉ በኋላ ሳሙኤል ከክፍል በላቀ ውጤት ተመረቀ። በሀገሪቷ ውስጥ አለ በተባለ የሕክምና ትምህርት ቤት ስኮላርሺፕ አገኘ። ሙሴና ግሬስ በምረቃ ስነ ስርዓቱ ላይ ታድመዋል፣ በትልቅ የኩራት ስሜት። ጀምስም ከኋላ ተቀምጦ በቤተሰባዊ ቅጽበት ውስጥ ጣልቃ መግባት ስላልፈለገ ከርቀት ይመለከታቸዋል። ሳሙኤል ሲያልመው እንደነበረው ዶክተር ሆነ። ትኩረቱንም የሕክምና ወጪያቸውን መክፈል በማይችሉ ድሆች ላይ አደረገ። ሳሙኤል ባደገበት ሰፈር ሰዎች በነፃ የሚታከሙበትን ክሊኒክ ከፈተ። እናቱ እርዳታ ፈልጋ በምሽት ስትንከራተት አንድ ደግ እንግዳ ሰው ሁለቱንም ለማዳን ያደረገላቸውን እርዳታ በማስታወስ ታካሚዎችን ምንም አይነት ገንዘብ ሳያስከፍል ነበር ሕክምናውን የሚሰጣቸው። ሙሴና ግሬስ በፍቅርና በደስታ ዙሪያቸውን ተከበው አብረው አረጁ። የፍራፍሬ መሸጫ ቢዝነሳቸው እያደገች በመምጣቷ በምቾት ለመኖር የሚያስችላቸውን በቂ ገንዘብ አገኙ። እንደ ጀምስ ሀብታም ባይሆኑም ግን የበለጠ ውድ ነገር ነበራቸው። አንዳቸው ለሌላኛቸው ነበሩ። በደግነቱና በሕክምና ክህሎቱ ዓለምን የተሻለ ቦታ የሚያደርግ ልጅም ነበራቸው። ጀምስ ቀሪ ሕይወቱን በትልቅ ሕንፃ ውስጥ አሳለፈ። ገንዘብ መስራቱን ቢቀጥልም ግን ብዙውን ለበጎ አድራጎት ድርጅት ሰጠው። ያሳለፈውን የጭካኔ ዓመታት ለማካካስ በመሞከር ጀምስ በሳሙኤል አስፈላጊ ሁነቶች ላይ ሁሉ ይታደማል። ሁልጊዜም ከኋላ ድምፁን አጥፍቶ ነበር የሚቀመጠው። ከበርካታ ዓመታት በኋላ የአልጋ ቁራኛ ሆኖ ሳለ ጀምስ ሳሙኤልን ወደ አጠገቡ እንዲመጣ ጠራው። የሕይወቱ አካል እንዲሆን ስለፈቀደለት ሳሙኤልን አመሰገነው። ጀምስ ምንም እንኳ በረከቱን አውጥቶ ሊወረውረው ቢሞክርም ሳሙኤልን ማወቁ ከበረከቶቹ ሁሉ ትልቁ በረከቱ መሆኑን ነገረው። ሳሙኤል የጀምስን እጅ በመያዝ ሙሉ በሙሉ ይቅርታ እንዳደረገለትና ሰላምን እንዲያገኝ ነገረው። ጀምስ በተጨማደደው ፊቱ ላይ እንባው እየፈሰሰ በመጨረሻ በሕይወት ውስጥ የበለጠ ቁም ነገር ያለው ነገር የቱ እንደሆነ እየተረዳ ሞተ። የሙሴ የግሬስና የሳሙኤል ታሪክ በከተማው ውስጥ ተስፋፍቶ ዝነኛ ሆነ። ሰዎችም ለልጆቻቸው እንደ ትምህርት አድርገው ስለ እውነተኛ ፍቅር፣ ስለ ደግነትና ዘኔታና ርኅራሄ ከሌለው ሀብት ዋጋ የሌለው ስለመሆኑ ማስተማሪያ ያደረጉት። ይህ ታሪክ የሰው ልጅ ዋጋው በገንዘብ ወይም በማህበራዊ ቦታው የሚለካ ሳይሆን ይልቁንም በልባቸው ውስጥ ባለው ደግነትና ለሌሎች ያለ ስስት በሚሰጡት ፍቅር የሚለካ መሆኑን ያስተምራል። ይህ ታሪክ ለሁላችንም አንድ አስፈላጊ ትምህርት ይዟል። ገንዘብና ስልጣን ያለ ፍቅርና ርኅራሄ ምንም መሆናቸውን። በዓለማችን ላይ ያለው ሀብታሙ ሰው ለሌሎች በነፃነት የሚሰጠውና ያለምንም ቅድመ ሁኔታ ሰዎችን የሚወደው ነው። ጀምስ ሁሉም ነገር ነበረው፣ ግን መከረኛና ብቸኛ ሰው ነበር። ሙሴ ምንም ነገር አልነበረውም፣ ግን ከልኬት በላይ ሀብታም ነበረ። ምክንያቱም በልቡ ውስጥ ፍቅር፣ ካጠገቡም ቤተሰብ ነበረውና። አስታውሱ፣ ለማታውቋቸው ሰዎች የምታስዋያቸው ደግነት ሕይወታቸውን እስከ ወዲያኛው ሊቀይረው ይችላል። አንድ ትንሽ የሐዘኔታ ተግባር ልትፈናጠርና ርቃ ሄዳ የበርካቶችን ልብ ልትነካ ትችላለች። ከቸገረው ሰው ፊታችሁን በፍጹም አታዝሩ። ምክንያቱም እናንተም መቼ እርዳታ ሊያስፈልጋችሁ እንደሚችል አታውቁትምና።
ሁሉንም ሰው ሀብት፣ ስልጣን ሳትሉ በእኩል አክብሮት አስተናግዱ። ይህንን ልብ የሚነካ ታሪክ ስላያችሁ እናመሰግናለን። ልባችሁን ከነካውም ላይክ አድርጉ። እስከ መጨረሻው የተመለከታችሁትም ጨርሰናል በማለት በኮሜንት ላይ ጻፉልን። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ብዙ ሰዎችም ይህንን አስፈላጊ ትምህርት እንዲማሩ ለማድረግ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ